በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ቆያችሁ? የቸርነት ባለቤት አምላካችን እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም የዕርገት በዓል በሰላም አደረሳችሁ። ቅዱስ ያሬድ በድጓ ዘነሐሴ 16 ላይ ፈለሰት እምዘይበሊ ሀበ ኢይበሊ ይላል። ከሚያረጀው ዓለም ወደማያረጀው ዓለም ሄደች አረገች ማለት ነው። ይህንን ቃል አብነት አድርገን ስለ ራሳችን ሕይወት የምንነጋገር ይሆናል። እንደሚታወቀው ቅድስት ቤተ ክርስቲያን በየዓመቱ ከነሐሴ 1 እስከ 16 ድረስ የእመቤታችን የቅድስት ድንግል ማርያምን ትንሣኤዋን ዕርገቷን ለማየት ብለው ሐዋርያት ሱባዔ የገቡበትን ጾም አብነት አድርጋ እሷም የእመቤታችንን ትንሣኤ ለማየት ዕርገቷን ለማየት ከቅድስት ድንግል ማርያም ረድኤት በረከት ለመቀበል የምንጾመው ጾም ነው። ዛሬ ነሐሴ 16 የምናስበው በዓልም እሱን ነው። እናታችን ቅድስት ድንግል ማርያም ሞቷ እጅግ የሚያስገርም እንደሆነ ቅዱስ ያሬድ ነግሮናል። ሞትሰ ለመዋቲ ይደሉ ሞታ ለማርያም የአጽብ ለኩሉ ብሎ አዚሟል ዘምሯል። ለምንድን ነው ቢሉ ሰው ቢሞት ሟቲ ነውና ይገባዋል፣ የሚጠበቅ ነገር ነው። ሕይወትን የወለደች ሕይወትን ያስገኘች ትንሣኤና ሕይወት እኔ ነኝ ያለ ክርስቶስን የወለደች እመቤታችን ድንግል ማርያም ስትሞት ግን ሁሉን ያስደነቀ ነገር ነው። ሐዋርያት በዚህ በዕረፍቷ በጣም አዝነው ሳለ ትንሣኤዋንና ዕርገቷን ግን ማየት አልቻሉም ነበር። ይህንንም ታሪክ ስንክሳር ነሐሴ 16 ላይ ሲገልጽልን ዮሐንስ ሐዋርያው ወንጌላዊ ዮሐንስ ወደ ገነት ተነጥቆ ሄዶ የእመቤታችንን መቃብር ከዕፀ ሕይወት ስር አይቶ በዚያም ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱን ከመቃብር ከሞት እንድትነሳ ሥጋዋ ከነፍሷ ተዋህዶ በቀኙ እንድትቀመጥ ሲያደርግ ተመልክቶ ኋላ መጥቶ ለሐዋርያት ሲነግር ድንግል ማርያም እኮ ተነስታለች፣ በጌታም ቀኝ ተቀምጣለች፣ በመንግሥተ ሰማያትም አለች ብሎ ሲነግራቸው ይህንማ ማየት አለብን፣ ይህንን ክብር መሳተፍ አለብን፣ መመልከት አለብን ብለው ሱባዔ ገብተው ጸሎት ጸልየው ጾመው የእመቤታችንን ትንሣኤንና ዕርገቷን እንደተመለከቱ የምናስብበት ቀን ነው። ነገር ግን ቅድስት ቤተ ክርስቲያን በየዓመቱ የእመቤታችንን ትንሣኤና ዕርገቷን ስትናገር የሆነን ታሪክ የተፈጸመን ድርጊት እያሰብን ብቻ አድንቀን እንድንመላለስ ወይም ሕይወታችን እንድንቀጥል ሳይሆን በዚህ በእመቤታችን ትንሣኤና ዕርገት የኛ የራሳችንን የሕይወት ትንሣኤ የሕይወት ዕርገት እንድናስብና እንድንለወጥ እንድንማርበት ነው። አንድም እኛ ሞተን በስብሰን እንደማንቀር ሕያው ምስክር እንድትሆነን፣ ሁለተኛው ነገር ግን በእመቤታችን ትንሣኤ በኩል በእመቤታችን ዕርገት በኩል እኛ በነፍሳችን ከሞትንበት የኃጢአት ሞት እንድንነሳ ከተቀመጥንበት የኃጢአት መቀመጫ እንድናርግ ለማስተማር ስትል ቅድስት ቤተ ክርስቲያን ይህንን በዓል በልዩነት ታከብረዋለች። ብዙዎቻችን በዓልን እናከብራለን፣ በዓልን እናስባለን፣ እንዘምራለን፣ እልል እንላለን። ነገር ግን ከዚህ በዓል መማር ያለብን ቁም ነገር ምንድን ነው የሚለውን ግን ስንስተው ነው የምንገኘው ማለት ነው። ስለዚህ ዛሬ እንደ እግዚአብሔር መልካም ፈቃድ የእመቤታችንን ትንሣኤና ዕርገት አብነት አድርገን 3 ዕርገቶችን በሕይወታችን እንዴት ማድረግ እንዳለብን እንማማራለን ማለት ነው። አምላካችን እግዚአብሔር ከሁላችንም ጋር ይሁን። ሁላችንም ማድረግ ካለብን አንዱ ቁም ነገር የሐሳብ ዕርገት ወይም የአእምሮ ዕርገት ነው። ሐሳባችንን ወደ ላይ ማሳደግ፣ ሐሳባችንን ወደ እግዚአብሔር ማሳደግ፣ ሐሳባችንን አእምሮአችንን በአእምሮአችን የሚመላለሰውን ነገር ሁሉ ወደ እግዚአብሔር ማሳደግ፣ ወደ ሰማያዊ ነገር ማሳደግ ከኛ ይጠበቃል። ምክንያቱም እናታችን ቅድስት ድንግል ማርያም በዚህ ዓለም በዚህ ምድር ስትመላለስ
ሙሉ ለሙሉ ሐሳቧን ለእግዚአብሔር ሰጥታ ትኖር ስለነበረ ነው አንዱ እግዚአብሔር ያከበራት ምክንያት ማለት ነው። ይህንንም ሉቃስ ወንጌል ምዕራፍ 2 ቁጥር 19 ላይ ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር ይላል። እመቤታችን በልቧ ትጠብቀው የነበረው ነገር የጌታን ጽንሰት ብቻ አይደለም፣ የእግዚአብሔርን ቃል ዘወትር በልቧ እያሰበች እያሰላሰለች ትኖር ነበር። በየዕለቱ የእግዚአብሔርን ቃል ታሰላስል ነበር። ስለዚህ በሐሳቡ ያለው የእግዚአብሔር ቃል ስለሆነ በንግግሯ የሚወጣው የእግዚአብሔር ቃል ነው። የምትሰራው ስራም የእግዚአብሔርን ፈቃድ ይሆናል ማለት ነው። እንደምታውቁት እናታችን ቅድስት ድንግል ማርያምን መልአኩ ገብርኤል ሊያበስር ሲመጣ እመቤታችን ይህ ነገር እንደምን ይሆንልኛል ብላ ስትቃወም የነበረበት አንዱ ምክንያት ትንቢተ ኢሳይያስን ስታነብ የነበረበት ጊዜ ላይ ያቺ ድንግል እኔ እሆናለሁ ብላ አስባ አታውቅም ነበር። ያቺ ድንግል ለእሷ ባሪያዋ በሆንኩ ባገለገልኳት ብላ ትመኝ ነበር እንጂ ያቺ ድንግል እኔ እሆናለሁ ብላ ታስብ ስላልነበረ የመልአኩን ቃል ለመቀበል እምቢ ብላ እናያታለን። ይህ ደግሞ በአእምሯ ስታሰላስለው የነበረው የእግዚአብሔር ቃል ምን ያህል ትህት እንዳደረጋት፣ ምን ያህል ለቃሉ እንድትገዛ እንዳደረጋት እንመለከታለን ማለት ነው። ስለዚህ ሰው በአእምሮ በሐሳቡ የእግዚአብሔር ቃል ሲሞላበት የሚናገረው ነገር የሚሰራው ስራ ሁሉ የተቀደሰ ይሆናል ማለት ነው። ምክንያቱም ኃጢአትም ጽድቅም የሚሰራው በሶስት መንገድ ነው፣ በሐልዮ በነቢብ በገቢር። በሐልዮ ብለን ስንናገር ሐልዮ ውስጥ ወይም ሐሳብ ውስጥ ኃጢአትም ሆነ ጽድቅ 3 ደረጃዎችን አልፎ ነው የሚመጣው። የመጀመሪያው ነቃ ሐልዮ ነው፣ ሁለተኛው ቁርጽ ሐልዮ ነው፣ ሶስተኛው ሐልዮ የምንለው ወይም ትንተ ሐልዮ፣ ቁርጽ ሐልዮ የምንለው ማለት ነው። የመጀመሪያው እርገት በህይወታችን ሊከናወነው የሚገባው እርገት የአእምሮ እርገት ወይም የሐሳብ እርገት ነው። ሐሳባችንን ወደ ከፍታ ማሳደግ ይኖርብናል። ወደ እግዚአብሔራዊ ሐሳብ፣ ወደ ሰማያዊ ሐሳባችንን ማሳደግ ይኖርብናል። ዘወትር የእግዚአብሔር ቃል የሚመላለስበት አእምሮ እንጂ ክፋት፣ ዘረኝነት፣ ምቀኝነት የሚመላለስበት ሐሳብ መሆን የለበትም አእምሯችን። በሐሳባችን የምናስበውን ነገር ነው በአንደበታችን የምንናገረው፣ በስራችን የምንገልጠው። እናታችን ቅድስት ድንግል ማርያም ዘወትር ስታሰላስል የነበረው የእግዚአብሔርን ቃል ስለሆነ ከአንደበቷ የሚወጣውም በስራዋ የሚገለጠውም ሁሉ የእግዚአብሔር ፈቃድ ሆኖ የምናየው ለዚህ ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 19 ላይ እንደሚነግረን በልቧ ትጠብቀው ነበር ይለናል። እመቤታችን በልቧ ትጠብቀው የነበረው የጌታን መጽነስ ብቻ ሳይሆን የእግዚአብሔርን ቃል፣ የሱን ትምህርት፣ የሱን ዕውቀት ጭምር ስለነበረ በሕይወታውም ዘመን ሁሉ ትሁት ሆና ራሷን ዝቅ አድርጋ እናት ሆና ሳለ የአምላክ እናት ሆና ሳለ ልክ አሁን ሰው ሀብት ሲያገኝ ገንዘብ ሲያገኝ ትዕቢተኛ እንደሚሆነው እሷ ከዛ በላይ የሰው በላይ ነኝ ብላ ማሰብ የምትችልበትን ማንነት የምትችልበትን ጸጋ ተሰጥቷት ሳለ ከፍጥረታት ሁሉ በክብር በልጣ ሳለ እናታችን ቅድስት ድንግል ማርያም ግን ራሷን ዝቅ አድርጋ ከጌታ ጋር ስትሰደድ ተጠማው ስትል እናያታለን ማለት ነው። አሁን የምናስበው ነገር የዓለማዊ ስለሆነ የእግዚአብሔር ቃል ስላልሆነ ከአንደበታችን የሚወጣውም በስራችን የሚገለጠውም ነገር የእግዚአብሔር አይደለም፣ የእግዚአብሔር ፈቃድ አይደለም። ክርስቲያን ነን፣ ነገር ግን እንደ ክርስቲያን ስለማናስብ እንደ ክርስቲያን መኖር ያልቻልንበት ዋነኛው ምክንያት እሱ ነው። ወደ ቆላስይስ መልእክቱ ቅዱስ ጳውሎስ ምን ይለናል? ቆላስይስ ምዕራፍ 3 ቁጥር 2 ላይ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። ሰው በምድር ያለውን ሲያስብ ዘረኛ ይሆናል። ሰው በምድር ያለውን ሲያስብ ምቀኛ ይሆናል። ሰው በምድር ያለውን ሲያስብ ገንዘብ ማካበትን እንጂ ለሰዎች መርዳትን መመጽወትን ማሰብ ያቆማል ማለት ነው። አንተ ከዚህ ነህ፣ አንተ ከዚያ ነህ የሚለው ሐሳብ የመጣው ሰው እንደ እንስሳ ሲያስብ፣ እንደ ምድራዊ ሲያስብ ነው። ሰው እንደ እግዚአብሔር ሲያስብ፣ በላይ ያለውን ሲያስብ ግን የአዳም ዘር የሆነውን ብቻ ሳይሆን ፍጥረታትን ሁሉ መውደድ ይጀምራል ማለት ነው። ከእናታችን ከቅድስት ድንግል ማርያም የምንማረው እሱን ነው። በልቧ ጠብቆ የነበረውን በልቧ ታስቦ የነበረውን ያን የእግዚአብሔር ፈቃድ በሕይወቷ ሲገለጥ የምናየው ለዚህ ነው። ስለዚህ የአእምሮ እርገት በሁላችንም ያስፈልጋል። ምክንያቱም አእምሯችንን በየቀኑ ምን አይነት ሐሳብ እንደሚያጠምደው እየመረመርን በአእምሯችን በየቀኑ ምን አይነት ሐሳብ እንደሚመላለስ እየመረመርን የሚወጣውን ማስወጣት፣ የሚጸናውን ማጽናት፣ መጨመር ያለበትን መጨመር ነው ከኛ የሚጠበቀው። ዛሬ በሶሻል ሚዲያ የምንመለከተው፣ በንባብ የምንመለከተው፣
በመስማትም ሊሆን ይችላል ወደ አይምሮአችን የምናስገባቸው ሐሳቦች እግዚአብሔራዊ ስላልሆኑ ደስተኛ መሆን አልቻልንም። ቅዱስ ጳውሎስ በጌታ ደስ ይበላችሁ ይለናል። እኔና እናንተ ግን ደስተኛ መሆን አልቻልንም። በጨለማ የምንመላለሰው ዛሬም ነገ በኃጢአት ላይ ኃጢአትን በክፋት ላይ ክፋትን የምንሰራበት ምክንያት ወደ አይምሮአችን የምናስገባው ነገር ቅድስና ስላልሆነ የሚወጣውም ቅድስና ሊሆን አይችልም ማለት ነው። ቅድስና እስካልገባ ድረስ የከበረ ነገር እስካላስገባን እስካላሰላሰልን ድረስ ይህ መሆን አይችልም። ለዚህ ምሳሌ ደግሞ ዋናው ጉዳይ የሚሆነው መጽሐፍ ቅዱስን ማንበብ የእግዚአብሔርን ቃል መማር የየዕለት ስራችን አይደለም። አንዳንዶቻችን ሲመቸን ነው መጽሐፍ ቅዱስ የምናነበው። መጽሐፍ ቅዱስ ወደ ውስጣችን የምናስገባውን ሐሳብ ከምናገኝበት ቁልፍ ነገር አንዱ ነው። የእግዚአብሔር ቃል ወደ አይምሮአችን የሚገባበት አንዱ መንገድ የእግዚአብሔር ቃሉን ማንበብ ነው። ቃሉ ሕያው የሚያደርግ ቃል ስለሆነ ማለት ነው። ቃሉ የሚያረም ነው። ከተሰበርን የሚጠግነን ነው። አለመጸጸት ሕይወት ውስጥ ከገባን ንስሐ መግባት ሲገባን አንዳንዶቻችን የማንገባበት ምክንያት እኮ በሰራነው ኃጢአት መጸጸት ስለማንችል ነው። ሐዘን ስላጣንበት ነው። ንጹሕ ልብ ፍጠርልኝ ብለን የምናለቅስበት እንባ ስላጣን ጭምር ነው። ያ የሆነው ደግሞ በቃሉ ልባችን አልተሰበረም። በቃሉ ልባችን እንዳይሰበር ደግሞ ቃሉ ሐሳባችን ውስጥ የለም። ከቃሉ ጋር ግንኙነት የለንም። ስለዚህ ሰው በየቀኑ ቃሉን የማያነብ ከሆነ በየቀኑ የእግዚአብሔርን ሐሳብ ወደ አእምሮ የማያስገባ ከሆነ አእምሮ ማደግ አይችልም። አእምሮ ካላደገ ሐሳቡ ካላደገ ንግግሩ ማደግ አይችልም፣ ስራው ማደግ አይችልም ማለት ነው። ከመቤታችን ከቅድስት ድንግል ማርያም የምንማረው ዋናው ቁም ነገር ይሄ ነው። አእምሮአችንን ማሳረግ ወይም ሐሳባችንን ማሳረግ፣ የላይኛውን ማሰብ ምድራዊውን መተው ማለት ነው። ሁለተኛው የልብ እርገት ነው። ልብ ፍላጎታችንን ፍቅራችንን የሚያመለክት ነገር ነው። ምክንያቱም ልብ የፍቅር የፈቃድና የቁርጠኝነታችን ማዕከል ነው። ያረገ ልብ ከራስ ወዳድነትና ከክፋት ሁሉ የጸዳ ስለሚሆን የእግዚአብሔር ዙፋን መሆን ይችላል። የእግዚአብሔር ማደሪያ መሆን ይችላል። እግዚአብሔር የሚነግስበት ዙፋን መሆን የሚችለው ልብ ሙሉ ለሙሉ ፍላጎታችንን ፍቅራችንን እግዚአብሔር ማድረግ ስንችል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 21 ላይ መዝገብ ባለበት ልብ ደግሞ በዚያ ይሆናል ይላል። መዝገባችን ባለበት በዚያ ልባችን ይሆናል። ምን ማለት ነው? ሀብታችን ባለበት ያከማቸነው ነገር ባለበት በዚያ ልባችን ይሆናል። አሁን የኛ ሀብት ምንድን ነው? እንደ ክርስቲያን ሀብታችን ክርስቶስ ነው። ሀብታችን እግዚአብሔር ነው። ሀብታችን ቃሉ ነው፣ ፈቃዱ ነው፣ ትእዛዙ ነው። እግዚአብሔርን እንደ ሀብት ስላልቆጠር ነው። የእግዚአብሔር ከኛ ጋር መኖር እንደ መኖር አድርገን ስለማንቆጥረው ለዚህ አይደለ ብቸኛ ነን የምንለው፣ ለዚህ አይደለ ሰው የለኝም የምንለው፣ ለዚህ አይደለ ሀብት የለኝም የምንለው፣ ለዚህ አይደለ ልጅ የለኝም የምንለው። እግዚአብሔርን እንዳለን ሀብት ስለማንቆጥረው ልባችን ወደ እግዚአብሔር አይደለም ማለት ነው። ሰው ልቡ ወደ እግዚአብሔር እንዲሆን የሚፈልግ ከሆነ ያ እግዚአብሔር ሀብቴ ነው ያለኝ ነገር ነው ማለት መጀመር አለበት። በልቡ ይሄን ማመን አለበት። ሰው እግዚአብሔር ሀብቴ ነው ሲል ልቡ ወደ እግዚአብሔር ይሆናል ማለት ፍላጎቱ እግዚአብሔር ይሆናል፣ ፍቅሩ ወደ እግዚአብሔር ይሆናል፣ መታዘዙ ለእግዚአብሔር ይሆናል፣ መኖሩ ለእግዚአብሔር ይሆናል ማለት ነው። ስለዚህ የዚህ ዓለም ሐሳብ የሚያስጨንቀው የሚያስጠብበው አይሆንም። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ያለው ቅዱስ ዳዊት እኮ እግዚአብሔር ከእርሱ ጋር እንዳለ ስላመነ ነው። እግዚአብሔር ከእርሱ ጋር እንዳለ የማያምን ሰው ልቡ ወደ እግዚአብሔር ሊያዘነብል አይችልም ማለት ነው። ስለዚህ ልባችን ማድረግ አለበት። ልባችን የክርስቶስ ዙፋን ወደ መሆን ማድረግ አለበት። እግዚአብሔር ይፈልጋናል። ለዚህ ነው ሁልጊዜም አንኳኳለሁ ብሎ የነገረን። የሚከፍትልኝን ከሱ ጋር ገብቼ ራት እበላለሁ ብሎ ጌታችን የተናገረበት ምክንያት ልባችን እግዚአብሔርን መፈለግ አለባት። እግዚአብሔርን መናፈቅ አለባት። ሰው ወዳጁን ይናፍቃል፣ ሰው እናቱን ይናፍቃል፣ ሰው ሚስቱን ይናፍቃል፣ ሰው ባለቤቱን ይናፍቃል። እኛ አንድ ክርስቲያን ግን እግዚአብሔር ይናፍቀናል፣ እግዚአብሔር ይጠማናል፣ እግዚአብሔር ይርበናል። እግዚአብሔርን አለማናገር በጸሎት እግዚአብሔርን አለማሰብ በቃሉ ይህ ነገር ያሳስበናል። ልባችን ስላላረገ ክርስቶስ በሕይወታችን ውስጥ የሚገለጥበት ነገር በጣም ጥቂት ሆኖ እናየዋለን ማለት ነው። ክርስቲያን ነን እንላለን፣ ነገር ግን የክርስቲያን ኑሮ መኖር አንቻልንም ማለት ነው።
ይህ የሆነበት ምክንያት ልባችን ወደ እግዚአብሔር ስላላረገ ነው። ፍላጎታችን እግዚአብሔር ስላልሆነ ነው። ፍላጎታችን ሀብት ብቻ ነው። ፍላጎታችን መታወቅ ብቻ ነው። ፍላጎታችን ዝነኛ መሆን ብቻ ነው። ፍቅራችንም ያ ይሆናል ማለት ነው። ፍቅር የፍላጎት ምልክት ስለሆነ ፍላጎት ፍቅርን ስለሚስባት ማለት ነው። ሰው እግዚአብሔርን ሲፈልግ፣ ሰው እግዚአብሔርን ሲያፈቅር ልቡ ታርጋለች። የክርስቶስ ዙፋን መሆን ትችላለች። እግዚአብሔር የሚመላለስባት ከተማ መሆን ትችላለች ማለት ነው። ስለዚህ ልባችን እግዚአብሔርን ሲፈልግ፣ ልባችን እግዚአብሔርን ሲያፈቅር፣ ልባችን ወደ እግዚአብሔር ሲቃትት ያን ጊዜ የልብ እርገት እናገኛለን ማለት ነው። ሶስተኛው የነፍስ እርገት ነው። ነፍስ ሙሉ ለሙሉ ራስን ለእግዚአብሔር መስጠትን የሚያመለክት ነው የነፍስ እርገት ማለታችን። ምክንያቱም እመቤታችን ቅድስት ድንግል ማርያም በስጋ ወደ ሰማይ ከማረጓ በፊት ወደ ልጇ ከመሄዷ በፊት በምድር እያለች ሙሉ ለሙሉ ራሷን ለእግዚአብሔር ሰጥታ ትኖር ነበር። ሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ እንደሚነግረን ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች ብላ ነበር። ነፍሴ ጌታን ታከብራለች፣ እግዚአብሔርን ታላቅ ታደርገዋለች። ሁል ጊዜ ለእመቤታችን ትልቁ ነገሯ አምላኳን ማክበሯ ነው። ነፍሴ ጌታዬን ታከብራለች ብላ በኃይለ ቃል የተናገረችው ለዚህ ነው። ለዚህ ነው ቅድስት ቤተ ክርስቲያንም ሁል ጊዜ ሰላም ለኪ የሚለውን ጸሎት ሳትጸልይ የማትለውም ለዚህ ነው። እመቤታችን ነፍሷ እግዚአብሔርን ሁል ጊዜ ስለሚያከብረው ልጇ መልሶ አከበራት ማለት ነው። በእናትነት አከበራት፣ በዘላለማዊ ድንግልነት አከበራት፣ በሁሉ እናትነት አከበራት። እናት አድርጎ የሰጠን አንድም ለዚህ ነው። እኛ እሷን አይተን እናታችንን አይተን ነፍሳችን እግዚአብሔርን እንድታከብረው ማለት ነው። ሙሉ ለሙሉ ለእግዚአብሔር ራሳችንን እስካልሰጠን ድረስ ከእግዚአብሔር የምንቀበለውን ነገር እናጠዋለን ማለት ነው። ለዚህ ነው እግዚአብሔር ምን አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ላይ እናት አባቱን፣ እህት ወንድሙን፣ ሚስቱን፣ ልጆቹን ትቶ የማይከተለኝ ከነሱ አስበልጦ የማይወደኝ ለእኔ ሊሆን አይገባም። ከሀብቱ፣ ከንብረቱ፣ ከእውቀቱ፣ ከቤተሰቡ ሁሉ አምላኩን የማያስበልጥ ሰው፣ አምላኩን የማያስቀድም ሰው የእግዚአብሔር ሊሆን አይችልም። የእግዚአብሔር መሆን የሚቻለው እኛም በአንደኝነት ያለምንም ተወዳዳሪ እግዚአብሔርን መምረጥ ስንችል ነው። ነፍሳችን አረገች የምንለው ያኔ ነው። ሳንሞት ጌታ ገና ዳግም ሳይመጣ በሕይወታችን የምናደርገው እርገት ይህን ነው። ሙሉ ለሙሉ ራሳችንን ለእግዚአብሔር አሳልፈን መስጠት ማለት ነው። ለዚህ ነው መዝሙረኛው ቅዱስ ዳዊት በመዝሙር 25 ቁጥር 1 ላይ አቤቱ ወደ አንተ ነፍሴን አነሳለሁ ብሎ የተናገረው። ሁልጊዜ ነፍሳችንን ወደ እግዚአብሔር ማንሳት፣ ነፍሳችንን ለጸሎት ማንሳት፣ ነፍሳችንን ለጾም ማንሳት፣ ነፍሳችንን ቃሉን ለመመገብ ማንሳት፣ ነፍሳችንን መልካም ነገር ለማሰብ፣ መልካም ነገር ለመናገር ማንሳት፣ እግዚአብሔር የሚወደውን የእግዚአብሔርን ትእዛዝ ለመፈጸም ማንሳት። ይህንን ማድረግ ስንችል የእመቤታችን ትንሣኤ፣ የእመቤታችን እርገቷ የሆነ ሁነት መሆኑ ይቀርና የሕይወታችን አንዱ አካል፣ በሕይወታችን ትልቅ ቁም ነገር ያለው ነገር ይሆናል ማለት ነው። ካለበለዚያ ግን እንደ ታሪክ የምንሰማው፣ እንደ ታሪክ የምናደንቀው ሆኖ ይቀርብናል። እመቤታችን የምትፈልገው ግን እሱን አይደለም። እመቤታችን በልቧ፣ በአይምሮዋ፣ በነፍሷ ጌታዋን እንዳከበረችው ልጆቿም በነፍሳቸው፣ በልባቸው፣ በአይምሯቸው አምላካቸውን እንዲያከብሩ ይፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሕግ ማንኛይቱ ትበልጣለች ተብሎ ሲጠየቅ ምንድን ያለው? እግዚአብሔር አምላኩን በፍጹም ልቡ፣ በፍጹም ሐሳቡ፣ በፍጹም ነፍሱ የሚወድ ይህች ናት የመጀመሪያ ሕግ፣ ትልቁ ሕግ ይህች ናት ብሎ የተናገረው ለዚህ ነው። አምላካችንን በሐሳባችንም በልባችንም በነፍሳችንም መውደድ የሚለው ቃል ለዚህ ነው። መውደድ ከፍላጎት የሚመጣ ነው። መውደድ መታዘዝን የሚለማመድ ነው፣ ወይም በመታዘዝ የሚገለጥ ነው። መውደድ መናፈቅንም ጭምር የሚጨምር ነው። ስለዚህ አምላካችን እግዚአብሔርን መውደድ በምናችን፣ በሐሳባችን፣ በልባችን፣ በነፍሳችን ይህንን የምናደርግ ከሆነ እናረጋለን። ማለትም ሰማያዊውን ሐሳብ እናስባለን፣ ዜግነታችንን እናረጋግጣለን። እግዚአብሔር በሕይወታችን ውስጥ በጸጋ ሲመላለስ፣ ስራውን ሲገልጥ፣ ፍቅሩን ሲያበዛልን እንመለከታለን ማለት ነው። በሞት ጥላ መካከል እንኳን ብንሄድ ክፉን የማንፈራ እንሆናለን ማለት ነው። ስደቱ፣
መከራው መራቡ ጦርነቱን ሁሉ የምናልፍበትን ኃይል እናገኛለን ማለት ነው። ይህንን እርገት በህይወታችን ውስጥ ማንለማመደው ከሆነ ግን አምላካችን እግዚአብሔርን እያሳዘንን የምንቀጥል ብኩናን እንሆናለን ማለት ነው። እናታችን ቅድስት ድንግል ማርያም ከእርገቷ እርገትን ከትንሣኤዋ ትንሣኤን ታሳትፈን። ስብሐት ለእግዚአብሔር። ይቆየን።